ሰላም እንዴት ናችሁ? ዛሬ ላይ ህይወታችሁ ላይ ስኬታማ እንዳትሆኑ የሚይዟችሁ 7 የአእምሮ በሽታዎች ወይም መርዞችን ነው የምነግራችሁ። ብዙ ሰዎችን ደስተኛ እንዳይሆኑ፣ ስኬታማ እንዳይሆኑ፣ የሚፈልጉበት ነገር ላይ እንዳይደርሱ የሚይዟቸውን 7 እንዳልኳችሁ መርዝን በሉት በሽታ ብቻ ግን ወደኋላ የሚይዟችሁ ነገሮች በደንብ እነግራችኋለሁ። ያው አንደኛ ሁለተኛ የሚባል የለም፣ ግን እንደመጣልኝ ነው በስቴፕ እነግራችሁ ማለት ነው። ሁሌ እንደምነግራችሁ ዋን ቱ ዋን ኮቺንግ የምትፈልጉ ከሆነ ፐርሰናሊ ከኔ ጋር ማለት ነው ታች ዲስክሪፕሽን ላይ ባለው ኮንታክት አውሩኝ እና ክራይቴሪያውን ልክላችኋለሁ። መጀመር ትችላላችሁ። ወደ ቪዲዮ እንግባ። ያው በእርግጠኝነት እዚህ ጋር ከመጣችሁ ስኬታማ መሆን ስለምትፈልጉ ነው እና መንገድ ስለፈለጋችሁ ነው እዚህ ጋር የመጣችሁት ማለት ነው። የመጀመሪያው ላይ እንግባና የመጀመሪያው ግልጽ ግብ አለመኖር ነው፣ ወይም ደግሞ መወላወል። የሆነ ስራ ጀምራችሁ መጀመር ማቆም፣ የሆነ ሀሳብ ይዛችሁ መጣል፣ ሁሌም ቢሆን በቃ የሚሯሯጥ የያዘውን ነገር የሚለቅ ሰው መሆን ማለት ነው። አንድ ነገር ላይ ሙሉ ለሙሉ አለመግባት፣ ይህን መወላወል ብላችሁ ሰዱት እና መወላወል ደስተኛ እንዳትሆኑ፣ ስኬታማ እንዳትሆኑ የሚይዛችሁ አንደኛው ትልቅ የአእምሮ ወይም የአስተሳሰብ ህመም ነው ብላችሁ መውሰድ አለባችሁ። ሰው ለምንድን ነው የሚወለውለው ካላችሁኝ፣ ግልጽ የሆነ ግብ ስለሌለው ነው። ስለዚህ ግልጽ የሆነ ግብ ይኖራችሁ። በዚህ ዓመት ምንድነው ማሳካት ፈልገው በትንሹ ማለት ነው። ረዥሙን ማየት እንኳን ካቃታችሁ ከቻላችሁ ቀጣይ ዓመት ከዛ በኋላስ ምንድነው የምፈልገው፣ ምን ላይ መስራት እፈልጋለሁ ሚለውን ነገር በግልጽ አውቃችሁ ሙሉ ለሙሉ መስጠት አለባችሁ። ለምን ኢቭን ልብስ መግዛት ፈልጋችሁ ልብስ ቤት ከሄዳችሁ ሙሉን ካልከፈላችሁ አይሰጧችሁም። ማለት የ100 ብር ልብስ በ99 ብር አትገዙ ማለት ዋጋው 100 ከሆነ የሆነች ፐርሰንት ቀንሳችሁ አትገዙ። ሙሉ ለሙሉ መግባት፣ ሙሉ ለሙሉ ለዛ ነገር መሰጠት አለባችሁ ለምትፈልጉት ነገር ማለት ነው እንጂ መወላወል አይሰራም፣ ይገላችኋል። የመጀመሪያው ይሄ ነው። ሁለተኛው ደግሞ ምንድነው ካላችሁኝ፣ መወሰን አለመቻል። ብዙ ሰው ላርገው አላርገው፣ ለወሰን አልወሰን እያለ ብዙ ዓመታት ይወስድበታል። የነገራችሁ ነገር ብትወስኑ ይሻላችሁ። ምክንያቱም ጥያቄ የሚሆንባችሁ በወስንና ይሄ ነገር የምር የኔ ባይሆን፣ በወስንና የምር ይሄ ነገር ባይሰራስ በወድቅስ ነው የሚያስፈራችሁ እኮ። ታውቃላችሁ ካረጋችሁ ቶሎ፣ ካላረጋችሁ ግን ዘላለማችሁን አታውቁም፣ የትም አደርሱም። ያላችሁበት ቦታ ላይ ብቻ ነው የምትሆኑት። ሴልስ ላይ ሰራ ነበር እና አንዱ ነገር ምን ነበረ፣ ሴልስ ላይ ስንሰራ ቲሞቹም ስለነበሩ የሚነግራቸው አንዱ ነገር ምን ነበረ፣ ቶሎ ውሳኔ ተቀበሉ ከሰዎች። ወይ እገዛለሁ ወይ አልገዛም ማለት ነው። አንዳንድ ከስተመር አለ በቃ እየወላወለ ለመወሰን እየከበደው ወራት የሚቆይ 1 ወር 2 ወር 3 ወር 4 ወር ምናምን የሚቆይ ማለት ነው። አስቡት እናንተ 4 ወር ተከታትላችሁት ፎሎ አድርጋችሁት ያለውን ነገር በደንብ አስረድታችሁት፣ አስቡት 4 ወር ቆይታችሁ እምቢ ቢላችሁ ማለት ነው። 4 ወሩን ፈጅታችሁ በዛ ሰዓት ብዙ ሰው ማውራት ትችሉ ነበር። እና ምነግራቸው ቁጭ ብላችሁ አሁን ተቀበሉት። ትፈልጋለህ አትፈልግም፣ ቁርጡን ማወቅ ማለት ነው። ህይወታችሁ ላይ ለምን የምታቆዩት? ያው ሪጀክሽን ፈርታችሁ እንደሆነ እርግጠኛ ነኝ። ውድቀት የሚባለው ነገር ፈርታችሁ እንደሆነ እርግጠኛ ነኝ። ግን ካልሞከራችሁ ደግሞ ጭራሽ እንደምትወድቁ ማወቅ አለባችሁ። ስለዚህ የስራም አይስራም ቶሎ መወሰን መለማመድ አለባችሁ። ወይ አርጉት ወይ አታርጉት። ላርገው አላርገው እያላችሁ መሀል ላይ አትሆኑ። ግዴታ አርጉትም አይደል አላረገውም ማለትም እኮ አንድ ውሳኔ ነው። ግን መወሰንን ስለምንፈራ ማጣት ስለምንፈራ ዳሩን እንላለን ማለት ነው። ይሄ ሌላ የጭንቅላት ወይም የስኬት ትልቅ ህመም ነው። እንዳታሳኩ ወደፊት እንዳትሄዱ የሚይዛችሁ ትልቁ ነገር ነው አለመወሰን ማለት ነው። ስለዚህ መወሰን ተለማመዱ። ላርገው አላርገው እያላችሁ መሀል ላይ አትቅሩ፣ ምክንያቱም የትም አትደርሱ። ስኬታማ ሰዎች ቶሎ ይወስናሉ፣ ውሳኔያቸውን ቶሎ አይቀይሩም። ስኬታማ ያልሆኑ ሰዎች ደግሞ ውሳኔ ለመወሰን ዓመት ነው የሚፈጅባቸው። ከወሰኑ በኋላም ለማቋረጥ ግን ያን የወሰኑትን ነገር ለማቆም ምንም ያህል ጊዜ አይወስድባችሁ። ይሄ ማወቅ አለባችሁ። እኔ አንዱ ያለኝ ነገር በቃ ወይ ወስናለሁ ወይ አልወስንም፣ መሀሉን መሆን አያስፈልግም። ስለዚህ ቶሎ እሱ ማድረግ ይሻላል ማለት ነው። ሌላው ሶስተኛው ደግሞ ህመምና በሽታ ምንድነው ካላችሁ፣ ጥርጣሬ ነው። በጣም የሚጠራጠር ብዙ ሰው አለ። ይሄ ከጥርጣሬዎች ሁሉ ደግሞ ትልቁ ጥርጣሬ ምንድነው? ራስ ላይ መጠራጠር። እችል ይሆን ማድረግ እችል ይሆን ይሆንልኝ ይሆን ብቻ ራስን በትልቁ መጠራጠር ማለት ነው። መነግራችሁ ነገር እሱን መተውና ማስቀረት አለባችሁ። ስኬታማ የሆኑ ሰዎች ራሳቸው ላይ የሚያምኑ ናቸው። ራሳችሁ ላይ ለማመን ደግሞ ምንም አያስፈልጋችሁ፣ ማመን መጀመር ብቻ ነው።
ማለት ለመጠራጠር እኮ ምንም አላስፈለጋችሁ። ሞክራችሁትም ሳትሞክሩትም ሳይሆን እየተጠራጠራችሁ ያላችሁት በቃ እንደዚሁ ነው። ስለዚህ ራሳችሁ ላይም እንደዛው ማመን መለማመድ አለባችሁ። ከሆናችሁ አይቀር ራሳችሁ ላይ በትልቁ የምታምኑ ሰዎች መሆን አለባችሁ። ራሳችሁ ላይ ደግሞ ስለማመን ያው እንዲሁ ማመን ነው ብያችኋለሁ። ምናልባት ካልገባችሁ ደግሞ ምን ማድረግ ትችላላችሁ መሰላችሁ? ትንንሽ ተግባሮች በቀን ውስጥ አስቀምጣችሁ ምንም የተለየ ነገር ማይጠይቁ። እኔ ሁሌ የማደርገው ኮች የማደርጋቸውን ሰዎች ማሰራቸው ነገር ነው። 10 ደቂቃ ቁጭ ማለት ጠዋት ዘላችሁ ወደ ስራ፣ ዘላችሁ ወደ ቀናችሁ፣ ዘላችሁ ወደ ለመዳችሁ ሀሳብ ከመግባት ይልቅ 10 ደቂቃ መቀመጥ፣ ሰውነታችሁን ማስቀመጥ፣ 10 ደቂቃ መጽሐፍ ማንበብ፣ 10 ደቂቃ 15 ደቂቃ የፈለጋችሁትን ብቻ ሚኒመም እንቅስቃሴ ማድረግ፣ ስፖርት መስራት፣ የፈለጋችሁትን ስፖርት ማለት ነው። ሌላ ደግሞ ቪዲዮ ማየት ትችላላችሁ፣ መጽሐፍ ቅዱስ፣ ቁርአን ማንበብ፣ ምንም ማድረግ ትችላላችሁ። ብቻ የ30 ደቂቃ በየቀኑ የምታደርጉት ነገር አስቀምጣችሁ ጠዋት ላይ ማድረግ ጀምሩ። ይህንን ስታደርጉ ለራሴ ለቃሌ የምገኝ ሰው ነኝ የሚል ነገር ይኖራችኋል። ይሄ ኮንፊደንሳችሁን መገንባት ጀምራላችሁ። ራሳችሁ ላይ ያላችሁ መተማመን ይጨምራል። ቃላችሁን እያከበራችሁ ስለሆነ ማለት ነው። ስለዚህ እኔ ግን የምነግራችሁ አረጋችሁም አላረጋችሁ ማመን፣ ይሄ የእብድ እምነት ሊኖራችሁ ይገባል። ለምን ስኬታማ ሰዎች ችለው በጣም አሪፍ ስለነበሩ አይደለም የደረሱበት ላይ የደረሱት፣ ግን ራሳቸው ላይ ለማመን ደፍረዋል ምንም ሳይዙ። እና አሁን እኔና እናንተ ያላቸውን ነገር አይተን እናምንባቸዋለን። ከዛ በፊት ግን እነሱ ራሳቸው ላይ አምኗል። ስለዚህ ራሳችሁ ላይ ማመን መጀመር አለባችሁ። ሌላው ህመም እንደነገርኳችሁ ጥርጣሬ ነው፣ ማንን? ራስን ማለት ነው። ሌላው ጭንቀት ነው፣ ሆማች መጨነቅ። የሆነች ነገር ሲሆን መጨናነቅ፣ እንደዚህ ቢሆንስ እንደዛ ባይሆንስ እያላችሁ ይሄ ጭንቀት ውስጥ መኖር ማለት ነው። አንደኛ እስቲ ምን ይጠቅማችኋል መጨነቃችሁ? አሁን ነገሮች ሀፕን ሊያደርጉ ይችላሉ። ሀፕን ሲያደርጉ በቃ ሀፕን አድርገዋል። የምትቀጡበት ከሆነ ትቀጡበታላችሁ፣ የምትጎዱበት ከሆነ ትጎዳላችሁ። ጭንቀት እኮ ካለፋችሁ ከሄዳችሁ በኋላ መልሳችሁ ያንን እያስታወሳችሁ ራሳችሁን ጭንቅላታችሁን ማሳመም ነው። ባይዘው ሰውነታችሁ ላይ በሽታ ራሱ ነው ይዛችሁ የምትመጡት። ማለት ሀሳቦቻችን አእምሯችን ላይ ባዮኬሚካል ሪያክሽን ይፈጥራሉ፣ ሰውነታችን ላይ ኬሚካል ሲግናል ይልካሉ ምናምን ነገር ማለት ነው። እና ጭንቀት፣ ፍርሃት፣ ጥርጣሬ፣ እነዚህ ኔጌቲቭ የሆኑ ኢሞሽኖች ሰውነታችን ላይ ኢቭን እንድንታመም ያደርጉናል። አስባችሁታል? እሱ ብቻ አይደለም። ከልጆቻችሁ ልጆች ካሏችሁ፣ ቤተሰብ ካላችሁ፣ አጠገባችሁ ያሉ ሰዎች እንደው ባታወሯቸው እንኳን ያ ኢሞሽን ይጋባል ሰዎች ላይ፣ ያ ይጋባባቸዋል ሰዎች ላይ። በተለይ ደግሞ ልጆች ካሏችሁ እነሱም እሱን መውረሳቸው እንደማይቀር ማወቅ አለባችሁ። ከዚህ ይህንን ጭንቀታችሁን ማስወገድ መጀመር አለባችሁ። በማመን አሁን አንደኛ ያለፈው አልፎ አላለቀ፣ ወደፊትም ምንም የመጣ ነገር የተፈጠረ ነገር የለም። ባልተፈጠረ ነገር መጨነቅ ማቆም አለባችሁ አሁኑ ማለት ነው። ማለት ሰርተፍኬት የለውም በመጨነቅ ዋው በጣም ይሄ የሚጨነቅ ሰው ነው ተብሎ ማንም አይሸልማችሁ። ሽልማት ያለው ከመሰላችሁ ማለት ነው። እንደዚህ ሆኖብኝ እያላችሁ መለፍለፍም አቁሙ። በሆነው ነገር ተቀጣላችሁ። መቀጣት የሚባል ነገር የለውም፣ ግን የሆነው ነገር የሚያደርስባችሁ ነገር ካለ ይደርስባችኋል። አለቀ። አንዴ ነው። ካለፈ በኋላ መርሳት መልመድ አለባችሁ። ጭንቀት የሚባለውን ነገር ሌላ ማስወገድ አለባችሁ ማለት ነው። ቀጣዩ ምንድን ነው? ሪስክን መፍራት ማለት ሁሌም በጣም ጠንቃቃ ለመሆን መሞከር ማለት ነው። ነግራችሁ እንደዛ ሆናችሁ አትኖሩ። እንደዛ ሆናችሁ መኖር ከፈለጋችሁ ይኸውላችሁ ቤታችሁ ጥግ ላይ በልብስ ማለት ነው ድንኳን ስሩና ከዛ ቤተሰብ ምግብ እያመጣ እንዲያቀብላችሁ አሩ እና እንደዛ እስቲ 100 ዓመት ኑሩ። ኖራችሁ ይባላል ወይ ነው ማለት የሆነ ነገር ሀፕን እንዳያደርግ ብላችሁ ሸሽታችሁ ተደብቃችሁ ምነግራችሁ በጣም ሪስክን እናንተ አቮይድ እያደረጋችሁ ነው በእናንተ ቤት። መጨረሻው ግን ምን መሰላችሁ? እናንተ በጣም ሪስክን አቮይድ እያደረጋችሁ መጨረሻው ምን እንደሆነ ታውቃላችሁ? ከዚህ ህይወት ሞተን ነው የምንወጣው። እና በጣም ተጠንቀቃችሁ ወደ ሞት እየሄዳችሁ እንደሆነ ማወቅ አለባችሁ። ስለዚህ ያን ያህል መጠንቀቅ አይጠበቅባችሁ። ማድረግ ያለባችሁ ማሰብ ያለባችሁ ነገር አለ፣ ግን ቱማች መሆን ማለት እንደዛ ተጠንቃቂ ሆናችሁ 100 ዓመት ኖራችሁ ከምትሞቱ 10 ዓመት አድቬንቸር የሆነ ህይወት ብትኖሩ ይሻላችኋል። የምታስቧቸውን የምታልሟቸውን ነገሮች ሞክራችሁ መውደቅ ያለባችሁ ከሆነ መውደቅ፣ መሳሳት ከሆነ መሳሳት፣ ከተሳሳታችሁ ይቅርታ ትላላችሁ፣ ያጠፋችሁትም ነገር ካለ ታስተካክላላችሁ። ይህን ሁሉ ስላችሁ
እንግዲህ ጅል ሆኖ አይደለም እያልኳቸው ያለሁት፣ ግን ደግሞ እንደዛ በጣም ለመጠንቀቅ ሞክሩ። ለመጠንቀቅ በጣም እየሞከራችሁ ነግራችሁ የምትበሉት ምግብ ትን ብላችሁ ትሞቱና በኋላ ደስ ማይል ኑሮ ነው የኖራችሁት ማለት ነው። ይሄ 5ኛው። 6ኛው ደግሞ ልንገራችሁ። 6ኛው ደግሞ ምንድነው? በሁሉም ነገር ውስጥ ኔጌቲቭ እና የማይሆንበትን መንገድ ማየት መቻል። በጣም በዚህ ስኪልድ የሆናችሁ ሰዎች ትኖራላችሁ፣ ደግሞ ይኖራሉ ሰዎች ማለት የሆነ ነገር ስታመጡ የሆነ ነገር ስታዩ ማይሆንበትን 10 መንገድ ማየት መቻል። አንደኛ 10 መንገድ ማየት አይጠበቅባችሁም። አንድ ማይሆንበት መንገድ ካለ በቃ አለቀኩ። አይሆንም ከሆነ አይሆንም ነው። 10 መንገድ መፈለግ አይጠበቅባችሁም። ሁለተኛ ይሄም ሽልማት የለውም። ማይሆንበትን መንገድ ስላወቃችሁ ሽልማት የለውም። ሁሉም ነገሮች ለምሳሌ ሲሰሩ፣ አውሮፕላንም ሲሰራ፣ አምፖል የሚባለውም ነገር ሲሰራ፣ ስልክም ሲሰራ፣ ሌላም ነገሮች ሲሰራ በእርግጠኝነት ማይሆንበት መንገድ የታያቸው ሰዎች ይኖራሉ። ግን የት ናቸው ካላችሁኝ ያንን ነገር አልሰሩትም፣ ክሬት አላደረጉትም። የሚሆንበትን መንገድ ብቻ ግን እያዩ የነበሩት ሰዎች ውጤት አምጥተዋል፣ ሰርተውታል። እየኖርንበት ነው እኛ እነሱ ስለሰሩት ማለት ነው። ስለዚህ ሁሌም ማይሆንበት ኔጌቲቭ ነገር በቃ ሁሌም ስላችሁ ሁሌም እየመጣባችሁ ከሆነ እሱን አስወግዱት። ለመጨረሻው ኮምፕሌን ማድረግ ነው። በቃ ሁሉ ነገር ላይ ማማረር፣ ኮምፕሌን ማድረግ ማለት ካፌ ሚዲያችሁ ኮምፕሌን ማድረግ፣ ቤተሰቦቻችሁ ላይ ኮምፕሌን ማድረግ፣ መንግስት ላይ ኮምፕሌን ማድረግ፣ ሰሩ ስራ ላይ ኮምፕሌን ማድረግ። ይኸውላችሁ እስካሁን ያወሯችሁ በሽታ ናቸው። አእምሯችሁንም ይበክሉታል፣ ሰውነታችሁንም ይበክሉታል፣ ውጤታችሁንም ይበክሉታል። ስለዚህ እነዚህን ሁሉ እርግፍ አድርጋችሁ መተው አለባችሁ። ከዛ በተጨማሪ እንደዚህ አይነት ነገር ያለባቸው ሰዎች ጋር አትገኙ፣ አሶሲዬት አታርጉ። ለምን ካላችሁ አንደኛ ማወቅ አለባችሁ እያንዳንዱ የምናስባቸው ሀሳብ ውጤት መሆናቸው እንደማይቀር። ሰው ያስባል፣ እግዚአብሔር ይፈጽማል። እያንዳንዱ የምናስበው ሀሳብ ውጤት መሆኑ አይቀርም ይሆናል። ስለዚህ ለምሳሌ የምትጠጡት ሻይ ላይ ማለት ነው በጣም የምትጠሉት ጠላት የምትሉት ሰው ስኳር ቢያደርግበት ጣፍጣችኋል፣ ጠጥቷላችሁ። የምትጠጡት ሻይ ላይ መርዝ በጣም የምትወዱት ቤተሰብ የምትወዱት ሰው መርዝ ቢያደርግባችሁ ምን ትሆናላችሁ? ትሞታላችሁ። የፈለገ የምትወዱት ሰው ቢሆን ትሞታላችሁ። ምክንያቱም ሻይ ውስጥ ያለው መርዝ ስለሆነ ማለት ነው። እና ቤተሰብ እኮ ነው የምወደው ሰው እኮ ነው ምናምን ማለታችሁን አቁሙ። ጭንቅላታችሁ ውስጥ ማይሆን ነገር እንዲዘራ አትፍቀዱ። እናንተም ሰው ላይ አትዝሩ፣ ምክንያቱም ትሞታላችሁ፣ ይገላችኋል። ስለዚህ እነዚህ ነገሮች እንድታስወግዱ ነው። ፐርሰናል ዋን-ቱ-ዋን ኮችንግ የምትፈልጉ ሰዎች ቅድም እንደነገርኳችሁ ዲስክሪፕሽን ላይ ባለው ኮንታክት አውሩኝ። ከዛ በተጨማሪ ከዛሬ ቪዲዮ ላይ ያገኛችሁትን ነገር ኮሜንት ላይ ጻፉልኝ። አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ እንዳትረሱ። ይመቻችሁ።